ኢትዮጵያ አኗኗር ላኖርሽ ወይስ እንደዚህ ሀገር አኗኗር ላኖርሽ? ምንም ጥያቄ የሌለው እንደ ኢትዮጵያ። እንደ ኢትዮጵያ? አዎ። እሺ። እንደ ኢትዮጵያ ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ይሄ ነገር እያመራ ቀልድ ይመስለናል። ይሄ ነገር እያመራ ከዛ ተመሳሳይ ጾታ እንደዛ እያልን ነው የሚሄደው። ከዛ ይቀልብናል። ዝሙት ሲቀል ወደ ተመሳሳይ ጾታ ነው የሚመጣው። ከኔ ጋር የማይሰበሰብ በከንቱ ይበትናል። ስለዚህ ገንዘባችሁን ሴቭ አድርጉ። አረብ ሀገር ያላችሁ ሴቶች ገንዘባችሁን ሴቭ አድርጉ፣ አትበትኑ። የሚያስበትን መንፈስ አለ። መስተፋቅሩ ይበትናል። መስተአምሩ ማለት ነው። እንደገና ደግሞ ገንዘብ ላኪ የሚል መንፈስ አለ። ከዚህ በፊት ነግሬያቸዋለሁ። ኢንተርቪው ያደረኳት ልጅ ገንዘብ ያስልካት ነበረ። ልክ ስልኩን ስታነሳው ብቻ ይሄን ያክል ብር ላኪ ነው የሚለው። እሺ ነው የምትለው። የምታስቡት ነገር በጠቅላላ ህይወታችሁ ላይ ይፈጸማል። እድለኛ ነኝ ካላችሁ እድለኛ መሆናችሁ ማስረጃ ተሰበሰባላችሁ። የዛኑ ያህል እድል የለኝም አልተሳካልኝም ምናምን ቅናት ምናምን ተሰምቷችሁ መጥፎ ነገር የምታስቡት ነገር በጠቅላላ ፍሬውን ተሰብስባላችሁ። በትንሹ አታሟርቱ ራሳችሁ ላይ በቃ ማለት ይሄ ነገር የሆነ ሲሞክረው ሲል ሞክር ትላለህ። ከዛ ሌባ ይወስደዋል ወይ የሆነ ነገር ይበላሻል፣ ይሰበራል፣ የሆነ ነገር ይሆናልና አታሟርቱ። ከሆነ ሆነ ካልሆነ አልሆነም ነው። ሰላምና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? እኔ ያለሁ እግዚአብሔር ይመስገን። ተመልካቾች ዛሬም በአዲስ ቪዲዮ ተመልሻለሁ። እናንተን ይመስላል ብዬ ያሰብኳቸውን ቪዲዮዎችን ከሶሻል ሚዲያ እየቀርብ ያለው አብዛኞቻችን አናስተውልም፣ አንመለከተም ወይንም ገብቶ እንዳልገባን ነው የምንኖረው። ለምን እንደዛ እንዳልኩት ታውቃላችሁ? አሁን እቺ የምትመለከቷት ልጅ ማለት ነው ወጣት ናት፣ ገና ናት። ግን የሆነ ራስን በመሸጥ አይነት ነገር ውስጥ ነው ራሷን ማግባትም ስለማትፈልግ መውለድም ስለማትፈልግም በቃ እኔ መኖር ፈልገው ብቻዬን ስለሆነ የኔን ገላ በሸጠው ባልሸጠው ማን ይመለከተዋል ነው የሚለው። ግን ለጊዜው ደስታ ራስን አሳልፎ መስጠት በኋላ ይሄ እድሜ ያልፍና 30 እና 32 ሲገባ ያ የበፊቱ ነገር ይታወሰናል። ከዛ ያልፈን ፍሬ ተበላለ የሚለው ነገር በስተክል ይፈጸምብናል ማለት ነው። እኔው ቪዲዮ እሺ ያበሉሽ ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ይሄ ነገር እያመራ ቀልድ ይመስለናል። ይሄ ነገር እያመራ ከዛ ተመሳሳይ ጾታ እንደዛ እያልን ነው የሚሄደው። ከዛ ይቀልብናል። ዝሙት ሲቀል ወደ ተመሳሳይ ጾታ ነው የሚመጣው። እንደዛ ነው፣ ይቀልብናል። ኃጢአት ሲቀል ልልመደው እየተለማመደን እንሄድና ከዛ ይሄዳል ሁሉም ነገር። ስለዚህ በአደባባይ የሚወጣና በአደባባይ የማይወጣ ነገር ለይተን ማወቅ አለብን። ትውልድ እንፈልጋለን። ደሃ እናቶች አሉ፣ ደሃ አባቶች ላቡን እንደዚህ ያንጠፋጠፈ ልጁን የሚያስተምር ነገ ጥሩ ቦታ ትደርስልኛለች፣ ነገ እግዚአብሔር የምትፈራ ልጅ ይኖረኛል ብሎ ልጁን የሚያስተምር አባት አለ። ለልጁ ለወጣቱ ባትጠነቀቁ ለእናት ለአባት ተጠንቀቁ። ለእናትና ለአባት እዘኑላቸው። ተንከራተው የሚያሳድጉ ነገ ልጄ ጥሩ ቦታ ትደርሳለች ብሎ ለልጁ ዋጋ የሚከፍል አባት አለ። ለልጅ ተጠንቀቁ። እኛ ተው ጭራሽ አይፎን 17 ገስት እንዴት አገኘሽ ሲላት ሰውነቴ ፎቶ ልኪ እንዴት ራቆቴ የዝሙት ማለት ነው። እና 2000 ሰው እየተከተለኝ ነው። ነካ በብር ነው ጉዳዩ። ይሄን ያህል እንደዚህ ተዋርደናል እንዴ? አንቺ እንደምንም ሁኚ እንደምንም እርካሺ እኛ አይመለከተንም። ግን በአደባባይ አታውሪ እባክሽ። ታናናሽ እህቶች አሉን፣ ታናናሽ ልጆች አሉ፣ ገና ያልበሰሉ እናንተን የሚከተሉ ህፃናቶች አሉ። እባካችሁ ትውልድ እንፈልጋለን። እግዚአብሔር የሚፈራ ትውልድ እንፈልጋለን። ነገ በስነ ስርዓት ሀገር የሚመራ ትውልድ እንፈልጋለን። ስለዚህ እባካችሁ እዛው ነውራችሁ እዛው በጓዳችሁ እሺ፣ የሚወጣ ነገርና የማይወጣ ነገር ለይታችሁ ወቁ። ነውራችሁን እዛው በጓዳ እዛው ተጨመላለቁ እባካችሁ። አመሰግናለሁ።
ማክስ ለብሶ እንደመጣ ግልጽ ነው። ምንም በቃ የሆነ የሚደብር ነገር እኮ ነው ይሄ ነገር። በአደባባይ እንዴት ይገለጣል? ኃጢአትን በአደባባይ መግለጥ የሆነ ኖርማል። ይሄ በድሮ ባለፈው ጊዜያት ቢሆን ኖሮ ከባድ ነበረ። በዩቲዩብ ኧረ ስንት ቪዲዮ እንኳን ስለተለቀቀባቸው ራሳቸውን ያጠፉ ልጆችም አሉ። ከባድ ነው። ለማንኛውም ምንም ነገር ጊዜያዊ ነው፣ ያልፋል። የሚያልፍ ነገር የለም። ይሄ ቆዳ፣ ይሄ መልክ፣ ይሄ እድሜ ያልፍና የሆነ ልብና ልቦና የምንገዛበት ታይም ላይ የዋላውን ነገር እንከፍለዋለን። አሁን ላይ ምንም ነገር አይመስለንም። ገንዘብ አለ፣ የሆነ ገንዘብ የሚሰጡ ጥቅሞች አሉ። ግን ደግሞ ገንዘብ ደግሞ የሚያሰጣቸው ጥቅሞችም አሉ በዛው ልክ ማለት ነው። ያ ምንድነው የሚያሰጠው? ህሊና አይነጻም። ህሊና የሆነ ሰዓት ላይ ይወቅሳል። አሁንም ይወቅሳል እኮ ግን የሆነ እንዳላስተውል እንዳልሰማን የሆነ ባላየ ነገር ስለምናልፈው ነው እንጂ ሳይነግረን ሳይወቅሰን ቀርቶ አይደለም። ግን መጨረሻ ላይ የማታ ማታ ይመጣል ህሊና ማለት ነው። ያኔ የት እንገባ ይሆን? ለማንኛውም ሁላችንን ልቦና ይስጠን። ይህን ቪዲዮ እስኪ ላስመልክታችሁ። ከኔ ጋር የማይሰበስብ በከንቱ ይዘራል። ይህን ቃል አብዛኞቻችን የሆነ እንደ ዝም ብሎ ነገር ነው የምንመለከተው፣ ወይም አይመስለንም፣ አናስተውልም። ገንዘብን ለማግኘት በተለያየ ቦታ እንዘዋወራለን። ግን ያ ገንዘብ በአጭር ይመጣል፣ ግን በአጭሩ ነው የሚሄደው። ረጅም ጊዜ ከኛ ጋር አብሮ አይሄድም። ምክንያቱም አልሰበሰብንም ከሱ ጋር። የሆነ ሳሌ እንከስራለን። ለምን ከሰርኩ ምናምን እንላለን። ግን እሱ ጋር የሰበሰብነው ገንዘብ ነው እውነት ነው። ለቤተሰቦቻችሁ ገንዘብ አትላኩ። ስትልኩ ደግሞ ገንዘብ ስትልኩ ደግሞ የሚያስፈልጋቸው ነገር ካለ ብቻ ለዛ ለሚያስፈልገው ነገር ላኩ። እዚህ ያላችሁ ቤተሰቦች ደግሞ ይሄን በምናገርበት ሰዓት ምን ነው መምህር ተስፋዬ እንዳትሉ፣ እዛ ወገቧ እስኪቆረጥ ላቧ ጠፍ እስከሚል አንጀቷን 18 19 ሰዓት ሰርታ ተደፍራ መከራዋን አይታ ገንዘብ ልካ የቤት ጣራ ቆርቆሮ መቀየር አቅቷችሁ ገንዘቡን ቤት ውስጥ ትጨርሱታላችሁ። ቤት ትሰሩበታላችሁ። ስትመጣ ምንም ነገር የለም። እማዬ ገንዘቡስ፣ አባዬ ወንድሜ ገንዘቡስ፣ ፍቅሬ እንዴት ነው ገንዘቡን እስቲ ስጠኝ ስትሉት የለም። ከዛ ተመልሳችሁ ትሰደዳላችሁ። በእንባ ሞራላችሁ ተነክቶ ወይ እዚህ እብድ ሆናችሁ ትቀራላችሁ። መከራችሁን ታያላችሁ። ስለዚህ ሁሉ ነገር በፕሮግራም ነው መሆን ያለበት። አካውንት አውጡ፣ በአካውንታችሁ አስገቡ። ማውጣት ሲያስፈልግ ገንዘቡን መላክ ሲያስፈልግ ይሄ እዚህኛውን ወር ለቤተሰቦቼ እንደዚህ አልኩበት። ለምን አንቺም ስትመጪ ህይወትሽን መኖር አለብሽ እህቴ። ለፍቅረኛሽ መላክ ካለብሽ የምትልኪው አሴ ጊፍት ስጦታ ለመስጠት ምናምን እንደው የሆነ ሰዓት ነገር ወይ እንደዛ ካልሆነ በስተቀር በፍጹም መሆን የለበት። በአንቺ ገንዘብ መተዳደር የለበትም። ባልሽ ከሆነ ችግር የለውም። ልጆች ከወለድሽ ችግር የለውም። ላኪ ለልጆችሽ ነው። ባልሽ ደግሞ ትዳርሽን ለማስተዳደር ነው። እሱም ስራ መስራት አለበት። በአንቺ ገንዘብ መቀመጥ የለበትም። ይሄ ከሆነ ሌላ ችግር አለ። አንተም ራስ እዚህ ሆነ የእህትህን ገንዘብ እየተቀበልክ የምትማግጥ፣ የእህትህን ገንዘብ፣ የሚስትህን ገንዘብ፣ የልጅህን ገንዘብ እየተቀበልክ የምትሴስን፣ ጫት የምትቅም፣ ሲጋራ የምታጨስ፣ በሱስ ውስጥ የተጠመድክ እግዚአብሔር ልቦና ይስጠንላችሁ። ወንድሜ የዚች ልጅ ግፍ ህይወትህን ያበላሸዋል። እንባዋ ተው፣ ሌላውን ተው፣ እንባዋ ህይወትህን ያበላሸዋል። ነገ አንተ ልጅ ወለድኩ ስትል ልጅህ እንደዛው የሚያሳርር ነው የሚሆነው። ባትወልድ እንኳን ከንቱ ሆነ ባክነህ ነው የምትቀረው። ከኔ ጋር የማይሰበስብ በከንቱ ይበትናል ያለው ክርስቶስ። ስለዚህ እኮ ነው ከኔ ጋር የማይሰበስብ በከንቱ ይበትናል። ስለዚህ ገንዘባችሁን ሴቭ አድርጉ። አረብ ሀገር ያላችሁ ሴቶች ገንዘባችሁን ሴቭ አድርጉ፣ አትበትኑ። የሚያስበትን መንፈስ አለ። መስተፋቅሩ ይበትናል፣ መስተአምሩ ማለት ነው። እንደገና ደግሞ ገንዘብ ላኪ የሚል መንፈስ አለ። ከዚህ በፊት ነግሬያቸዋለሁ። ኢንተርቪው ያደረኳት ልጅ ገንዘብ ያስልካት ነበረ። ልክ ስልኩን ስታነሳው ብቻ ይሄን ያክል ብር ላኪ ነው የሚለው። እሺ ነው የምትለው ልጅቷ። እባካችሁን ራሳችሁን ጠብቁ። እያያችሁት ነዋ። ከኔ ጋር የማይዘራ በከንቱ ይበተናል። አሁን ሊመስለን ይችላል። የልጅትየዋን ነገር በዚሁ እንለፍ። በአንድ ስቴፕ ያዙት። መጥፎ ስራ ሰርተን የምናገኘው ገንዘብ እና ጥሩ ስራ ሰርተን የምናገኘው ገንዘብ ይለያያል። ጥሩ ሰርተን የምናገኘው ገንዘብ የሆነ አእምሮ ያረካል። ግን በዚያኛው መንገድ የምንሄደው መንገድ ደግሞ የሆነ ሰዓት ደስ ይለን ይችላል። ግን ጊዜው አይደለም። ምን ረጅም ሰዓት አያቆየንም። ያ ደስታ ለአጭር ጊዜ ነው። ከስጋ ነገር አንተርፍበትም። ያንን በኃጢአት የሰበሰብነውን ገንዘብ ለጥርቅ እንኳን መዋል አንችልም። እንተሳሰራለን። ምክንያቱም በኃጢአት ስላመጣ ነው ማለት ነው። በዚህ በኃጢአት መንገድ ይሄዳል ማለት ነው። ለማንኛውም እቤት ቁጭ ብለህ የሴት ገንዘብ የምትበላ ወንድ ማለት ነው ራስኝ እኔ እዚህ አረብ ሀገር ያላችሁ ወንዶች አይደለም ያልኳችሁ ያላችሁት ግን ሀገር ያላችሁት ማለት ነው። ስሩ። እዚህ ሀገር ቢያንስ እኔ ያለሁበት ሀገር ላይ ስራ ስለሌለ ነው። አንድም ደግሞ ልባቸውን ስለምታሞቱ ነው። እንደዛ ብዬ ነው መናገር የምችለው ማለት ነው። መስራት ይቻላል። ያው ከጁዳፍ ነው። የወንድ ልጅ ደግሞ አረብ ሀገር ላይ ከጁዳፍ እንደሆነ አውቃለሁ።
እረዳለሁ። ግን ቢያንስ ራስን ካስተዳደርክበት ይበቃል። የተሻለ ነገር ሲመጣ ድረስ ማለት ነው። ወይ በባህር እስከምትሄድ ድረስ ወይንም ደግሞ ስፖንሰርሺፕ ተደርገህ እስከምትሄድ ድረስ ራስህን ከሴት ከመቀበል በሴትም ደግሞ ተቀበል መናቅም ስላለ እሱ ችግር አለ። አንድም ሁለትም ይዘም ደግሞ ያ ገንዘብ መልሶ እንደዚሁ ነው የሚጠፋው። ስለዚህ ራስን ነው የምልህ። እቺ ልጅ የሆነ ውስጧ የተቀበለ ወንድ መንፈስ ያለ ይመስለኛል ማለት ነው። አንደኛ ፊቷ ምናምን ያስፈራል። የሆነ መጠጥ ምናምን የጎዳት አይነት ሴት ነው የምትመስለው ማለት ነው። እስኪ ልብ ብላችሁ ፊቷን ይዋት። ምንድነው ባል ምንድነው ምናምን ስትል የነበረችው ልጅ ማለት ነው። የምስማማበት ሀሳብ አለ፣ የማልስማማበት ሀሳብ አለ በሷ ላይ ጉዳይ ማለት ነው። እኔው ቪዲዮ ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድነው? ባልጨንቁኝ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ። አንቺ ወንድ ጠል የሴት ጭን አፍቃሪ ባል ምን እንደሆነ ካልገባሽ ይሄንን ስሚ። ባል ማለት ይሄ ነው። ይኸውልሽ እንደዚህ በገመድ ላይ ተንጠልጥሎ ቀለም ሲቀባው ለልጆቹ ዳቦ የሚገዛው ባል ማለት ወታደር ነው። ድንጋይ ተንተርሶ በየጫካው በየበረሃው ሀገሩን የሚጠብቀው። ባል ማለት ዶክተር ነው። ውስጡ እያረረ ደሞዙ ወር አላደርስ እያለው ለታካሚዎቹ ፈገግ የሚለው። ባል ማለት መምህር ነው። ወገቡ እስኪንቀጠቀጥ እየቆመ ትውልድን የሚያስቀጥለው። ባል ማለት ሹፌር ነው። በየመንገዱ ጥይት የሚተኮስበት የሚታገተው የጋለ ሞተር ላይ ተቀምጦ ልጆቹን ለማሳደግ የሚጠራው። ባል ማለት ወንድ ነው። በእንዳንቺ አይነት አስተሳሰብ ወንድ ጠል በሆነ ባል ላይ ይታይ ይችላል። እውነተኛ ሴቶች፣ የልጆች እናቶች፣ ትዳር የመሰረቱ አባት የሚሉ ግን ባል ምን እንደሆነ ይገባቸዋል። ወንድ ምን እንደሆነ ይገባቸዋል። ባል ምንድነው? ጣራ ነው ግድግዳ ነው እያልሽ ብታሽሟጥጪ የባልን እውነታ የወንድ ልጅን እውነታ መከራና ፈተናውን ነገር ግን የአባትነትም የወንድነትንም የባልነትንም ግዴታውን የሚወጣ ባል ማለት ወንድ ነው። ፊቷን እያያችሁት ነው። የሆነ የደነዘዘች ምናምን ነገር ይመስላል። ነው ህይወቷን ባላቀም ግን የሆነ የሚታይ ፊት የሆነ ሴት ልጅ መጠጥ መቃም ምናምን ነገር ስታበዛ ፊቷ እያረጀ ነው የሚመጣው። እየለመለመ አይሄድም። ሴት ልጅ መጠጥ እንደማትችል በዚህ መገንዘብ ትችላላችሁ ማለት ነው። አይመለከተኝም። ለማንኛውም እስኪ እዚህ ድረስ ከመጣችሁ ይሄን ቪዲዮ ላስመልክታችሁ። ከምንድን ነው ይሄ ሀሳብ የሚመጣው ስትሉ ውስጣቸው ያለው ወንድ መንፈስ ነው። ወንድ ዛር መንፈስ፣ ወንድ የዝሙት መንፈስ ነው። ስለዚህ ሌላ ወንድ ጋር እንድትሄድ አይፈልግም። አንደኛ ወንድ ዛር መንፈስ ሆኖ ቡዳ መንፈስ ነው። የቡዳ ዛር መንፈስ ነው። ያ ቡዳ ዛር ደግሞ ማንም እንዲነካት አይፈልግም። ማን ወንድ ሴትና ሴት ሩካቤ ፈጽመው ልጅ እንደማይወልዱ ያውቃል። ተጋብተው እንደማይዘልቁ ያውቃል። በእግዚአብሔር ዘንድ ደግሞ ርኩሰት እንደሆነ ያውቃል ሰይጣኑ። ስለዚህ የሚፈልገው ምንድነው? ወግ ማድረግ እንድታይ አይፈልግም። ከእግዚአብሔር ዓላማ እንድትወጣ ይፈልጋል። እንደገናም ደግሞ ይሄ ሰው መሆኗን በራሷ መንገድ እንድትሄድ እኔ ሰው ነኝ ግን ይሄን መንገድ መከተል መብቴ ነው የሚል ተፈጥሮዬ ነው የሚል የራሷ ፍልስፍና ውስጥ ገብታ እንድትብካካ ይፈልጋል። የሌዝቢያን መንፈስ በአጠቃላይ ኢትዮጵያ ውስጥ ነው ከውጭ የመጣ ነው ምናምን ሳይሆን የምንለው በውስጣችን ያለው መንፈስ ፈቃድ የኔ ብቻ የሚል ፈቃድ መንፈስ ነው። የኔ ብቻ ናት፣ ማንም አይነካትም። ሐሳቡ ሲመጣባት ግለ ወሲብ ትፈጽማለች። ከግለ ወሲብ ቀጥሎ ደግሞ ኮተት ትከታለች ወደ ማህፀኗ። እንዲያውም አንዳንድ የምንሰማቸው ቪዲዮዎች አሉ። ጥሩ አይደለም። አሁን በማቅረብ ትንሽ የሌላ እምነት ተከታዮች ሊቀየሙኝ ይችሉ ይሆናል ብዬ ስለማስብ እንደ ማነጻጸሪያ ማድረግ አልፈልግም። ምክንያቱም አንዳንድ ሰው ሃይማኖትን ማነጻጸር እንጂ የሚይዘው ለማስተማሩ ሊያመጣው ነው አያስብልኝም። እና ባዕድ ነገር ወደ ሀፍረተ ስጋቸው የሚከቱት ከግለ ወሲብ ጀምረው ነው። ግለ ወሲብ ደግሞ የሚጀምረው መጀመሪያ በአይን ነው አይደል እንዴ? በአይናቸው ያዩት ነገር ነው በልባቸው ውስጥ የሚታሰበው። ከዛ በኋላ ወደ ሌላ ነገር ውስጥ የሚገቡት። ከዛስ እያሉ ከሴት ጓደኞቻቸው ጋር አላስፈላጊ የሆነ መዳራት ውስጥ ከመላፋት ወደ መዳራት ያልፋል። አይናፋር የሆኑ ሴቶች እና አይናፋር የሆኑ ወንዶች ግለ ወሲብ ለመጀመር በጣም ቅርብ ናቸው። አጫዋቻቸው እጃቸው ላይ ያለውና እላቸው ላይ ያለው አካል ስለሆነ ሌላ የሚያጫውታቸው አካል የለምና አጠገቤ እግዚአብሔር አለ የሚያየኝ አለ ብለው ከማሰባቸው በፊት ይሄ ነገር ደስ ይላል ጥሩ ነው ብለው ወደ ማሰብ ይገባሉ። አለማማጁ መንፈስ እጅግ በጣም ከባህልና ከምን ያፈነገጠ መንፈስ ስለሆነ በጨዋነት ያስጀምራቸዋል። ጨዋነት ስላችሁ እኔ አይነፋር ነኝ ሰው አይቀርበኝም ይሄን ነገር ለኔ አሪፍ ነው ጥሩ ነው ምናምን ብለው በራሳቸው ፍልስፍና ውስጥ ገብተው ይጀምሩታል። የሌዝቢያነትን ልምምዱ ከዚህ ጀምርና ከዛ ግን ሰይጣን እንደሆነ የሚታወቀው ብዙ ዋጋ ከከፈሉ በኋላ ነው። እነዚህ ሴቶች ግን አጋንንት እንደሆነ አውቀው አምነው ሰባኪያን፣ መምህራን፣ የተለያየ የቤተ ክርስቲያን አገልጋዮች እንደሆነ እያወቁ እንኳን የማያውቁት እኮ አይደለም ግን በአደባባይ ወጥተው ሰይጣን ነው ለማለት እንዴት ሰይጣን እንደሚይዛቸው በኋላ እናያለን። እንዴት እንደሚተናነቃቸው ረጅም ሰዓት ወደ 20 ደቂቃ ምናምን
ስለ ዝሙት እያስተማሩ ስለ ዝሙት መንፈስ መናገር የሚከብዳቸው ማለት ነው። ተመልካቾች እነኚህ መምህሮች አልተጠቀምንባቸውም ወይንም አልገባንም። የሆነ የሚያስተምሩት ትምህርት እላያችን ላይ ያለውን በአንድም ሌላ መንገድም ወይም ከውጭ በምንነገረውም ስለማናቃቸው ብቻ በተነገረን ብቻ ቤተክርስቲያን እያየን ጥለናቸዋል። ግን ህይወታችን ላይ የሚያጠነጥነውን ነገር በስነ ስርዓት እያወጡ ህይወታችሁን አድኑ አትርፉ እያሉ እየመከሩ ነው። አብዛኛውን ጊዜ የሚሉት ነገር ቫይራል አይወጣም። ማለት ጥሩ ነገር መቼም አይወጣም፣ መጥፎ ነገሩ ነው ጎልቶ የሚወጣው። ያው የማህበራዊ ጉዳይ ነው። ያው ሰውም ትኩረት የሚያደርገው መጥፎ ነገር ላይ ስለሆነ ብቻ ማለት ነው። እንግዲህ ፌሚኒስትነት እንዳለ ሆኖ ግን ደግሞ በፌሚኒስት የሚጫወተው ሴጣን እንድትለዩት ነው የምፈልገው። ወንድምቶቼ ወደ ሌላ ቪዲዮ ደግሞ ስናት መስተፋቅር ነው። እነ ባምቢ ሀበሻ ድጋሚ ቪዲዮ ሰርተዋል ማለት ነው። እንመልከተው። ሀኒ ትንሽ ቪዲዮ እየቀረጽኩ ነውና ትወጂኛለሽ አትወጂኝም ስልሽ አላልወድህም ምናምን በይሽ እንዴ ታዲያ ይወዳለሁ አይደለም ሰው አውቃለሁ እኮ ለቪዲዮ ነው አልወድም ነው የምትይው። እኔ እወዳለሁ። ለቪዲዮ ነው እንደዚህ አይነት ቪዲዮ አልሰራም። እኔ እወዳለሁ። ይሄ ነገር ኦቨር ነው። እግዚአብሔር በረጌታው ትንሽ ፓወሩ ቀነሰው። ፓወሩ በጣም ጨመረ። ቀነስ የኔ ግን ፌል እያደረገ ነው። ምንም እየሰራልኝ አይደለም። መረጌታው ምንድን ነው ፌል አደረገ። ካንቴም ሶስት ቆይ ደምታይ ቢፈልጋል እንደ ነገር ምንድነው? ኧረ አይደለም መስሎሻል ቢባላል ያገሬ ሰው። ለማንኛውም ተመልካቾች ለጊዜው የምንፈልገው ሰው ሊመጣ ይችላል፣ ግን በሰይጣን ማለት ነው። የሆነ ታሪክ ላይ ስንክሳር ላይ አለ። ማናት ስሟን አላውቀውም፣ ግን በሰው አፋቅርልኝ ጭራሽ ሰይጣኑ ራሱ ተገርሞ ሰው አፋቅርልኝ መጣ ምናምን ብሎታል። የኋላ የምንከፍለው ዋጋ አለ። አሁን የምንሰበሰበው ነገር በኋላ የምንከፍለው ህይወት አለ። በኋላ ከተወለደ በኋላ ይሄ ወንድ ልጅ ወይ ሴቷ የማመንዘር ሂደቷ እሱ ሌላ ወሌላ አድቫንቴጇ በጣም ሰፊ ነው። አሁን አይደለም በኋላ ነው። ሰይጣን የገባው ሰይጣን ይሄ በሰይጣን ነው። መስጂድ መስተፋቅር በቤተክርስቲያን ውስጥም አይፈቀድም። እንደማይፈቀዱ አሁን ቅርብ ሰዓት መምህር አባ ገብረ ኪዳን የለቀቁት ቪዲዮ ላይ የደብተሮች ስራ እንደሆነ ተናግረዋል። የእነዚህን እንኳን የነመምህር ተስፋዬ ትታችሁት ማለት ነው የትም አይደርስም። የተወሰነ ጊዜ ሊያገለግል ይችላል፣ ግን ሩቅ አያስኬደንም። በአጭር ነው የሚያስቀረን በልጆቻችን ላይ፣ በእኛ በራሳችን ህይወት ላይ የራሳችን ህይወትን ሲኦል ነው የሚያደርግብን። ለምን እንደዛ እንደምታውቃላችሁ? አብዛኛው ጊዜ ጸበል ላይ የሚለፈልፉ አጋንንትን ያወራሉ። ከተያዙ በቃ በእግዚአብሔር የተያዘ መንፈስ የማይለፈልፍበት ምክንያት የለም። እነሱንም እኛንም የፈጠረ አምላክ አንድ እግዚአብሔር ነው። እሱን ደግሞ ሁለታችን እንዳኘንም ደግሞ እሱ እግዚአብሔር ነው። እግዚአብሔር እኛ ልጆች ስለሆነን ያው እኛ ስላደረግንበት ብንሄድበትም በነፃ ፈቃዳችን ተመልሰን እንመጣለን። በነፃ ፈቃድ እንደሄድን በነፃ ፈቃድ እንመጣለን። ይቅር በለን። ሰይጣን ግን አይልም። ስለማይን ነው እንደዚህ ነገር ውስጥ የሚቃጠለው የሚደበደበው ማለት ነው። በሰይፍ ማለት ነው፣ በእግዚአብሔር ሰይፍ ማለት ነው። የኋላ የምናመጣው ቆይታ የራሳችን ስለ እንጠንቀቅ እላለሁ። ይህን ቪዲዮ ደግሞ ትመለከቱት። በቤታችሁ ውስጥ ሰራተኛ ስታስገቡ ተጠንቀቁ። ጥሩ መጥፎ አለ፣ ግን ደግሞ የሆነ ውስጣችሁ እየነገራችሁ የሆነ ችክክ እያላችሁ የምታስገቡት ሰራተኛ ይብራባችሁ። እቺ ልጅዋት ልጆቼን አስበልቻቸው ነበር። ሰራተኛ እንደሄደችብኝ ቪዲዮ ሰርቼላችሁ ነበርና ከዛ በኋላ ሌላ ሰራተኛ አስገብቼ ነበርና ገና ስትመጣ ውስጤ ደስተኛ አይደለም። በቃ ደስ አላለውም። የሆነ መረበሽ መጨነቅ የለም፣ እንደዛ አይነት ስሜት ይሰማኛል። ከዛ አልፈልግምም እንዳልል እዚህ ቤቴ ድረስ መተዋል ፍቻቸው። ለዛውም በቂ የሆነ ሪዝን ሳይኖረኝ ውስጥ የተጨነቀብኝ ብቻ ብሎ እንዴት ሰው ልጅ አልፈልግም ይባላል ብዬ ስላሰብኩኝ ኦኬ ብዬ ቤቴ ያስገባዋት። ከዛ 3 ቀን አካባቢ ቆየን። ግን በዛ በ3 ቀን ውስጥ ውስጤ ሊረጋጋልኝ አልቻለም። በቃ እንኳንስ ልጆቼን ጥዬ መውጣት ሽንት ቤት ደርሶ ለመምጣት ራሱ ውስጥ ይጨነቅብኝ ጀመረ። ስለዚህ በቃ ጠርቼ እናቴ አንቺ ጥሩ ልጅ ነሽ እግዚአብሔር ይባርክሽ፣ በቃ ግን አይሆንም ስለዚህ እዚህ ጋር እንለያይ፣ እዚህ ጋር ይብቃን ስላት ተነስታ መጣችና ጉልበቴ ላይ ተንበርክካ ማልቀስ ጀመረች። ልቆይም ስትለኝ እኔ ሌላ ሰው ቤት ብትገባ ይሻልም ወይ ምናምን አልኳት። ግን ፈቃደኛ አይደለችም። ያለኔ ፈቃድም ቢሆን አብረን መኖር ቀጠልን ማለት ነው። ከዛ ሂጂ ካልኳት ከ2-3 ቀን በኋላ እኔ እና የማማዬ ቪዲዮ እየሰራንላችሁ ነበር፣ የፀጉራችን እንዴት ትሪት እንደምናደርግ ምናምን ቪዲዮ ማለት ነው። እሱን እየሰራን ባልከኒ ላይ ነበርን። ዞር ብዬ ሳይ ልጅ የለም መኝታ ቤት። ከዛ በጣም ደንግጬ መጥቼ ሳይ መብራቱን አጠፋፍታ ምን ብላ የራሷ ክፍል አላት መኝታ ክፍል፣ እዛ ይዛው ተቀምጣ አገኘኋት። ከዛ በጣም ደነገጥኩኝ። ደስም አላለኝም እንዳልኳችሁ ውስጤም ስላላመናት በቃ ልጆቼ ከአይኔ እንዲሰወሩ አልፈልግም። ና ያልኳት በቃ እዚሁ ፊቴ ላይ ነው ልጄን ይዘሽ እንድትቀመጭ የምፈልገው፣ ከኔ ፊት ውጪ ልጄን አትወሰጂብኝ አልኳት ማለት ነው። እሺ አለች። ከዛ እኛ ቪዲዮ እየቀረጽን አሁንም ከተወሰነ ደቂቃ በኋላ ስዞር ልጅ የለም። ተደናግጬ ስመጣ አሁንም ጨለማ ክፍል ውስጥ ይዛው ገብታ
አብራው ጋደም ብላ ነገር አገኘኋት። ደበረኝ። ከዛ ውስጤም በጣም ተረበሸ። ፍቅሬም ደግሞ አዳሪ ነበረ። ስለዚህ አብረትም ማደርም አልፈለኩም እዚህ ቤት ውስጥ ብቻዬን። ስለዚህ በቃ ልጆቼን ይዤ እሷንም ይዤ እናቴ ጋር እንሂድ በቃ አልኳት። እሺ አለችና ወደ እናቴ ቤት ልንሄድ እየተዘጋጀን እኔ ፊቴን እየታጠብኩኝ ልብስ ምናምን እየቀያየርኩኝ ያሚን ለካ ይዛት እዛኛው ክፍል ገብታ የሆነ ነገር በይ ያለቻት እያስባለቻት ቪዲዮ ትቀርጻታለች። ፎቶ እያነሳቻት ትልካለች ማለት ነው ለሰው። ለማን እንደምትልክ አላውቅም። ቀጥታ ልጆችን ጎረቤት ቤት አስቀምጬ ፖሊስ ጣቢያ ይዣት ሄድኩኝ። በእንግሊዝኛ ስታወራኝ የነበረች ሴትዮ እዛ ከሄድን በኋላ ጭራሽ መጻፍ ማትችል ማንበብ ማትችል ምንም ነገር ማታቅ ሰው ሆነች ማለት ነው። ከየት ነው የመጣሽም ስትባል የመጣሁበትን አላውቅም ነው የምትለው። ሰው ነው ያሳደገኝ ነው የምትለው። ያሳደገሽ ሰው የት ነው ስትባል ጠፍቶብኛል ነው የምትለው። አሁን የት ነው የምትኖሪው? ከየት አካባቢ ነው የመጣሽው? ማነው ተያዥ ሆነሽ? ምንም የምትናገረው እዚህ ግባ የሚባል ፍሬ ነገር የለም ማለት ነው። ከዛ ፖሊሷ እሷን አስወጣችና እኔን ጠርታኝ ልጆችን ወስደው ገንዘብ የሚጠይቁ ብዙ ሰዎች አሉ። ስፔሻሊ ሰራተኛዎች ጋር በመደራደር ነው ይሄ ስራ የሚሰራው። ሰው እንደሱ አይነት ነገር ያለ ይመስላል። ግን ማስረጃ ኦልሬዲ ማግኘት ስላልቻልን ማድረግ አይቻልም። እሷን በህግ መጠየቅ አንችልም። ከዚህ በኋላ ግን አንቺም ልጆችሽም ተጠንቀቁ በቃ መክረውኝ ወጣሁኝ። ከዛ ግን ሁለት ነገር በጣም ጸጸተኝ። የመጀመሪያው ልቤ የነገረኝ መጀመሪያውኑ ቤቴ ማስገባቴ በቃ በደላላ ስታስገቡ በተለይ ተያዥ ነኝ የሚለው ሰው በአካል ቀርቦ በአካል አይታችሁ ተማምናችሁበት ይሁን ወይም ደግሞ ስፔሻሊ ልጅ ያላችሁ ሰዎች ባክግራውንዳቸውን የምታውቋቸው አይነት ሰዎች ቅጠሩ። ልጆቻችሁን ለማንም ሰው አምናችሁ ጥላችሁ አትሂዱ። ያስተላለፋችሁ ተጠንቀቁ። ወንድ ሳይ ማለት ነው የሚያኮሳትረኝ መንፈስ በጌታ በኢየሱስ ስም የተወጋ ይሁን። እንዴ ይሄ ምን አይነት መንፈስ ነው? እውነት እናንተ ደግሞ ተረዱኝ። አውቄ አይደለም። ተረዷት ወንዶች። እንግዲህ በአንድ በሌላ መንገድ ሴት ልጅ ቆንጆ ከሆነች ሶስት ነገር ያገኛታል። መስተፋቀር፣ የዝሙት መንፈስ እና ቡዳ መንፈስ ማለት ነው። እነዚህ ነገር ተጠራቅመው ደግሞ በኋላ ላይ እንዳለችው እንደዚህ አይነት አክሽን ነው የምታሳየው። መስተፋቅር ካሰራባት ላሰረው ሰውዬ ምንም ችግር የለውም። በኋላ ባቢ እንዳያችኋት ትሆናለች። ግን በኋላ ላይ ህይወት የሆነ ዋጋ ያስከፍላል። ቡዳ ከሆነ ደግሞ የኔ ናት ብሎ ነው የሚያስበው። ማለት መንፈሱ ጋር በህልም መጥቶ ምናምን የሚገናኛቸው ሴቶችም አሉ እንዳሉ ቲክቶክ ላይ ብዙ ነገር ትሰማላችሁ። ብዙ ነገር በአብዛኛውን ጊዜም እዛ የምሰማውን ነገር መመተት ጋር ማረጋገጥ ይሆናል ማለት ነው። የብዙዎቻችን ህይወት ከዚህ አያልፍም። ከቡዳ ወይ ከዝሙት መንፈስ ምናምን ነገር አያልፍም። በቃ ወንዶች ተረዷት እላለሁ ማለት ነው። አንቺም ደግሞ እንግዲህ ጸበል ሂጂ፣ እዛ ስቴጅ ብዙ ነገር ታስተካክያለሽ ብዬ አስባለሁ። እኔ እዚህ ጋር መጥቼ የማወራላችሁን ኢንፎርሜሽን በክፍያ ባረገው አንድ ለአንድ ኮች አድርጌ ባስከፍላችሁ ምናምን ኢንፎርሜሽኑን ቦታ ትሰጡታላችሁ። የነፃ ስለሆነባችሁ ነው ቁም ነገር ላይ የማትወስዱት ማለት ነው። የምታስቡት ነገር በጠቅላላ ህይወታችሁ ላይ ይፈጸማል። እድለኛ ነኝ ካላችሁ እድለኛ መሆናችሁ ማስረጃ ተሰበሰባላችሁ። የዛኑ ያህል እድል የለኝም አልተሳካልኝም ምናምን ቅናት ምናምን ተሰምቷችሁ መጥፎ ነገር የምታስቡት ነገር በጠቅላላ ፍሬውን ትሰበስቡታላችሁ። እኔ ፔጅ ላይ መታችሁ አንቺ እድለኛ ስለሆንሽ ነው እኔ ላይ አይሰራም ለምትሉ ሰዎች ይሄንን መልእክት ደግማችሁ ስሙት። የምታስቡት ነገር አይምሯችሁ ሪያሊቲያችሁን ይቀይራል። የምታስቡትን ነገር ነው የምትኖሩት። ያ ፍቅር የተበላለ የሚለው እንደዚህ ነው። ሴጣንም የልባችን መፍራት አይቶ ይሄን ነገር የሆነ በልባችን የምንጠብቀውን ነገር አይሆንም ያለውን ነገር ያደርጋል። ለምን እንደዛ እንዳልኳችሁ ታውቃላችሁ? ይህንን በራስ ማሟላት ላይ እንስላለ ማለት ነው። በራስ ላይ ማሟላት አይሳካም አይሆንም፣ ወይንም ደግሞ ሰው ይሳካል ሊሆን እስኪ ሞክር ቼክ አድርግ ምናምን ብለን ሰውየውን ገና ከቤት ሳይወጣ ተስፋ አስቆርጠን ነው ወደ ስራ ቦታም የሆነ ማመልከቻ ቦታ እንዲሄድ የምናደርገው ማለት ነው። ያኔ አይሳካለትም ይቅና ብሎ መላክ በቃ በመድኃኒዓለም ስም ማለት ነው። ለማንኛውም እስኪ ይሄንን የአፍ እርግማን ነው ድጋሚ የመምህር ተስፋዬ ቪዲዮን ያመጣሁላችሁ። አብዛኞቻችን ያልተረዳነው ያልገባን ነገር ይሄ ስለሆነ ይሄ ነገር ቢገባን ብንረዳው በህይወታችን ላይ ብዙ ለውጥ ባመጣን ነበር። ሟርት በጣም ከባድ መንፈስ ነው ቤተሰቦቼ። ወደ እርግማን፣ ወደ ትልቁ መንፈስ፣ ወደ ገዳዩ፣ ወደ ጥላወጊው መንፈስ የሚያደርሰው ሟርት ነው። በትንሹ አታሟርቱ ራሳችሁ ላይ በቃ ማለት ይሄ ነገር የሆነ ሲሞክረው ሲሞክር ትላል። ከዛ ሌባ ይወስደዋል ወይ የሆነ ነገር ይበላሻል፣ ይሰበራል፣ የሆነ ነገር ይሆናልና አታሟርቱ። ከሆነ ሆነ ካልሆነ አልሆነም ነው። ይሆናል ብላችሁ ግን ሂዱ።
አይሆንም ብላችሁ አትነሱ። አይሆንም ካላችሁ ደግሞ አትውጡ። እኔ ለምሳሌ ከቤቴ እያስጠላኝ ነው የምወጣው። ዛሬ እስቲ ደርሼ ልምጣ ካልኩ ጥሩ ነገር አይገጥመኝም። በቃ ካስጠላኝ ቤቴ እቀመጣለሁ። ጸሎት አድርጌ መጽሐፍ እያነበብኩኝ እቀመጣለሁ፣ አልወጣም። ስለ ሁለት ጊዜ ስለቀመስኩ ማለት ነውና ይሄ ራሱ ለሟርት መንፈስ ይዳርጋል። እኛ ባና ሟርትም ራሳችን ላይ ግን ለሟርት መንፈስ ይዳርጋል። እየቀፈፈን ስንወጣ እያስጠላን ስንወጣ መጸለይ አንድ ነገር ነው። ቀኑ ጥሩ ካልሆነ አቤቱ ጌታዬ ይሄን ቀን ጥሩ አድርግልኝ፣ እቺ ሴትዮ አንደበቷን ዝጋልኝ፣ ይሄን ሰውዬ እንደዚህ አድርግልኝ፣ ጥሩ አድርገህ በቃ ጥሩ እንድናገር እርዳኝ ነው የሚባለው። ይሄ ደግሞ ጀመራት ምን ልትለኝ ይሆን እንደው እቺ ሴትዮ እንደው በቃ ምን ይሻላል ስትሉ ያ የፈራችሁት ነገር ይሆናል። ምንድነው የጠሉት ይወርሳል የፈሩት ይደርሳል አሉ የሚባለው ሟርት ማለት ነው። በተዘዋዋሪ መንገድ ተረቱ እኮ አንተ ሟርት እንዳትሆን ገተት የሚባል ነገር አለ። ይሄ አንደበት ላይ ሆኖ የሚዘራ መንፈስ አለ። ልክ ስናስበው ራሱ ሐሳቡን ስናስበው ራሱ በአፋችን ባናወጣው ተግባራዊ እንዲሆን የሚሯሯጥ ለምሳሌ አንድ መስሪያ ቤት ውስጥ ወረቀት ይዛ ከቢሮ ኮሚሩ ማህተም የሚያስመቱ የሆነ ወረቀት ይዞ የሚሽከረከሩ አለ አይደል? ጉዳይ ለማስፈጸም ነው። ልክ እንደዛ የሚያደርግ አለ በእኛ ውስጥ ሆኖ ቀድሞ ሄዶ እስቲ እንትን መስሪያ ቤት ሄጄ ልቀጠር እንዲህ ላድርግ ስትሉ ከዛ ሄዶ ቀድሞ አለቃችሁ ላይ ቁጭ ብሎ ይጠብቃችኋል። ከዛ በኋላ ስትሄዱ ነብሮን ይጠብቃችኋል ሰውየው። ለምን እናንተም ከቤት ስትወጡ በጸሎት አልወጣችሁ፣ በጸሎት ብትወጡ እንኳን ጥርጣሬም ካለ እንደዛ ሊሆን ይችላልና ሁልጊዜ ተስፋ ማድረግ፣ መልካም ነገር ማሰብ፣ መጥፎ ነገር ሲያጋጥማችሁ ይቅርታሽ። በነገራችን ላይ ሟርትን ወገቡን የሚሰብረው ይቅርታና ትህትና ነው። ወገቡን ይሰብራል። አቤቱ ጌታ ሆይ ይሄ አልሆነልኝም፣ በሚቀጥለው ደግሞ አንተ ታደርግልኛለህ፣ አምናለሁ፣ ይቻላል፣ አንተ ኃጢአት ስላለብኝ ወይ ደግሞ ይሄ የማይሆነኝ ስለሆነ የማይጠቅመኝ ስለሆነ ነው ይሄን ነገር የቀረው ብላችሁ በትህትናና በትዕግስት በይቅርታ የምታልፉት ነገር ይኖራል ማለት ነው። ኃይለኛ ሆኖ በቁጣ ሲመጣባችሁ ይቅርታ በቃ ምን ችግር አለው? ፈሪ ሆናችሁ ተገኙ። እልከኝነት አያዋጣም። አንዳንድ ጊዜ በርግጥ በጣም ከስሜት በላይ እንድትሆኑ የሚያደርግ ብዙ ነገር አለ። ለምን ትላላችሁ ያስብላል። አንዳንድ ነገር ግን ቆም ብላችሁ ካሰባችሁት እናንተ ዝም በማለታችሁ ብዙ ነገር ሊቀር ይችላል። ዝም ባለማለታችሁ ደግሞ እስር ቤት፣ ፖሊስ ጣቢያ፣ ፍርድ ቤት ምናምን ሕክምና ምናምን በጣም ብዙ ኮተት ውስጥ የምትገቡበት ሁኔታ ውስጥ ገባላችሁና ሰበብ የሚባለው ነገር ይመጣል። ሰበብ ማለት የሟርት ምልክት ነው። የሟርት ከጎኑ አብሮት እየሄደ ሟርት ያሟርታል፣ ከዛ ሰበብ ይፈጠራል። ሟርት ያሟርታል፣ ሰበብ ይፈጠራል። ላለመስራት፣ ደሞዝ ላለመቀበል፣ ገንዘብ ላለማግኘት ሟርት ስራውን ይሰራል ማለት ነው። ይሄ በመጽሐፍ ቅዱስ ውስጥ ያለ ነው። ናስቲ ያሟርትልኝ፣ ናስቲ ይርገምልኝ ብሎት በላምን ጠይቆታል። ብዙዎቹ ያሟርቱባቸው ነበር። ሐዋርያት ላይ ቅዱሳን ላይ ኢየሱስ ክርስቶስ ላይ ያሟርቱበት ነበር። አይሆንላችሁም። ንጉሥ ዳዊትም ራሱ ተናግሯል እኮ እሰይ እሰይ የሚሉኝ እባክህን እግዚአብሔር ሆይ አንደበታቸውን ዝጋ የሚለው እሰይ እሰይ እንዳይሉኝ ይላል እኮ። 3 ቪዲዮ የመምህር ተስፋዬን አምጥቼላችኋለሁ ከመጀመሪያው እስካሁን ድረስ ማለት ነው። ሶስቱም በህይወታችን ላይ በስነ ስርዓት ከሰማናቸው ካስተዋልናቸው ህይወታችን ላይ ለውጥ የሚያመጡ ቪዲዮዎች ናቸው። እንደተማራችሁበት ተስፋ አደርጋለሁ። ከመቃወም ምንድነው የሚለው ሰውዬ ምናምን ብላችሁ ብትረዱት ብትሰሙት ደስ ይለኛል ማለት ነው። ምናልባት ይሄን ቪዲዮ የምትመለከቱት የራሴ ኦዲየንሶች ልትሆኑ ትችላላችሁ። ግን ከዛ በኋላ የምትመጡ ሰዎችም ከመንቀፍ ምንድነው የሚሉት ምናምን ብላችሁ ማየት ነው ጥሩ። ምንድነው የሚለው ነገር እኛም የመመርመር ሂደት ውስጥ ብንገባ አሪፍ ነው ብለን እንትን ከምን ማለት ነው። ቤተሰቦቻችሁን ውጭ ሀገር ልካችሁ ገንዘብ የምትቀበሉ ምንም ነገር ለማታደርጉበት ወይም የሆነ ከመብል ከመጠጥ የሆነ ነገር ከማድረግ ውጭ የማዘሉ ሰዎች ለእናንተ የሚሆን ቪዲዮ ነው። ብዙ ጊዜ ውጭ ሀገር ዘመድ ያለው ሰው የብር ጥቅም አይገባው ማለት ውጭ ሀገር ብር እየላኩ የሚያስተምሩት አሁን አክስቱ ወይም ትልቅ እህቱ ወይም አባቱ ውጭ ሀገሩ ነው ብር የሚልኩለት ሰው ዝም ብሎ ላኩ ብቻ የብር ጥቅም አይገባውም። ለ2,000 ብር ነው እንዴ ይላል። ያለፉበት ብር በጣም ቀላል፣ አንድ ብር ራሷ ቀላል ታውቃላችሁ አይደል? ልጅ ሆነን ወጥ ሲጨመረልን እናት አባታችን እምቢ ሽሮ ብቻ አልበላልሽም እንላለን። እናት አባታችን ያን ሽሮ እንዴት ብለው ጥረው ግረው እንዳመጡት የሚያውቁት እናት አባቶቻችን ናቸው። እኛ ግን ሽሮውን ብቻ ነው የምናየው፣ እንዴት ዋጋ እንደተከፈለበት። ምናልባትም ተበድረውም ሊሰሩ ይችላሉ፣ የሌለው ሆኖ ማለት ነው። እነሱም ጦም አድረው ሊሆን ይችላል፣ በሬ ተሽጦ ሊሆን፣ በጣም ብዙ ነገር ዋጋ ተከፍሎበት አንድ ሰው ብር ሲሰጠን ሌት ተቀን ቁሞ ሰርቶ ሊሆን ይችላል።
እኛ ግን አይገባን እና ጸጋን ካለፉበት ያቀሉታል። እግዚአብሔር እንዲገባን ስለሚፈልግ ደግሞ በጣም ደስ የሚለው ግን ምን መሰላችሁ? የሰው ልጅ ምን ያህል ክቡር እንደሆነ ከአምላኩ ጋር መስራቱን እንዲያውቅና ይህ ዓለም እግዚአብሔር ብቻ ሳይሆን የሰው ልጅም የሚያሸንፈው ቀላል መሆኑን ለማመልከት የሰው ልጅ እንደ አምላኩ አሸናፊ መሆኑን ለማመልከት የአሸናፊነትን ጸጋ አብሮ ለማሳተፍ ነው እንጂ እግዚአብሔር እያንዳንዱ ችግሮቻችንን ዝም ብሎ ቢያቀላቸው ይችላል። ስለዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ተነገረን እስመ ሀለወክሙ በዓለም ሕማመ ትርከቡ ወኀቤሰ ሰላመ ትርከቡ። በዓለም ሳላችሁ መከራ አለባችሁ፣ በእኔ ዘንድ ግን ሰላም ታገኛላችሁ። ወባሕቱ ጽንዑን ከስመ አነ ወይክዎ ለዓለም፣ ግን አይዟችሁ ጽኑ፣ እኔ ይህንን ዓለም ድል ነስቼዋለሁ አይልም። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን አባታችን ቃሉን የሚያሰማልን ከመምህር ተስፋዬ ትምህርትና አንድ ጋር ላይሄድ ይችላል፣ ግን መርጦ መስማት የአባ ገብረ ኪዳን ስብከትን እወደዋለሁ፣ የነዚህን ትምህርትም እወደዋለሁ። ለምን እወደዋለሁ? እኔ የእውነት ህይወት ኖሬ የኖርኩት እውነት ህይወት በእነዚህ መምህር ስላገኙት ማለት ነው። ዛሬ ምንም ባይኖረኝም በቃ እግዚአብሔር አለኝ፣ ያ ነገር በቂ ነው። ለባለትዳሮች ነው። ባለትዳሮች እስኪ አሳብቱበትም ወይም ተማሩበትም። ያው እኔ ባለትዳር ላልሆን እችላለሁ፣ ግን ለሆናችሁት አቀርባለሁ። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን፣ እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። ይሄው ነግቶ ወደ ቤተክርስቲያን እየሄድን ነው። ባለቤቴ ጥያቄ አለኝ ይላል። እስኪ ጥያቄውን አብረን እንስማ። ሰላም እንዴት ናችሁ? ሁሉ ሰላም ነው? እንኳን ለሰንበት አደረሳችሁ። አሜን። ጥያቄ እንግዲህ ላንቺ ነው። እሺ፣ እንደ ኢትዮጵያ አኗኗር ላኖርሽ ወይስ እንደዚህ ሀገር አኗኗር ላኖርሽ? ምንም ጥያቄ የሌለው እንደ ኢትዮጵያ። አዎ። እሺ፣ እንደ ኢትዮጵያ አኗኗር ሲባል እንግዲህ ምን ሊያካትት እንደሚችል ማሰብ ነው። የቤቱን ስራ ትሰሪያለሽ። እሺ፣ እየሰራው ነው። እጅ ታስታጥቢያለሽ። እሺ፣ እሱን ግን አድርጌ አላውቅም። ያው እሺ። እግር ታጥቢያለሽ። በደስታ። ልብስ ታጥቢያለሽ። በደስታ። ሁሉን ነገር ትሰሪያለሽ ማለት ነው። በደስታ። ከኔ ደግሞ የሚጠበቀው ምንድነው? የውጭውን ስራ ሰርቶ ብሩን ማምጣት ነው ማለት ነው። የዚህን ሀገር መርጠሽ ቢሆንስ ኖሮ ስራውን አብረን እንሰራለን። የቤቱን ስራ እጄንም ራሴ ታጠባለሁ፣ እግሬንም ራሴ ታጠባለሁ፣ ስራውንም እረዳሻለሁ፣ አልፎም እኔ ሰርቻ አበላሻለሁ። አየሽ ልዩነቱን? አዎ ልዩነት አለ። ስለዚህ በምርጫሽ እንደማትጸጸጪ ተስፋ አደርጋለሁ። በፍጹም እንደውም ከዛ አልፎ መጽሐፍ ቅዱስ ላይ እንዳለችው እንደ ሳራ እንድንኖር ነው ፈልገው። ባሏ አብርሃምን ጌታዬ እንደምትለው ደሞም እንደዛ ነው የምንኖረው አይደል? እግዚአብሔር ይመስገን። ሰላማችሁ ይብዛ። አሜን። ለሁላችንም ላላገባ ነው እንደዚህ አይነት ትዳር መተሳሰብ የሞላበት ትዳር ይስጠን። አሜን እላለሁ። እኔ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንደ ውጭ ወይስ እንደ ውስጥ ልበላችሁ? እንደ ኢትዮጵያ ማለት ነው። ይህን ቪዲዮ ደግሞ አሁንም ለባለትዳሮች ነው። ቀሲስ ናቸው የሚናገሩት። በትዳር ላይ ሩካቤ ስጋና ቅዱስ ቁርባን የሚል ብዙ ጥያቄዎች ይፈጠሩባቸዋል በህዝበ ክርስቲያን ማለት ነው። ይህን ጥያቄያችሁን የሚመልስ ቪዲዮ ነው። እንያው። ባልና ሚስት ሁለቱም ወይም ከሁለት አንዳቸው ቅዱስ ቁርባን ከተቀበሉ በኋላ ሩካቤ ስጋ የሚፈጽሙት ከሁለት ቀን በኋላ ነው። ለምሳሌ እሁድ ቅዱስ ቁርባን ቢቀበሉ እሁድና ሰኞን ውለው ማክሰኞ ሩካቤ ስጋ መፈጸም ይችላሉ። ቅዳሜ ቅዱስ ቁርባን ከተቀበሉ ቅዳሜና እሁድን ውለው ሰኞ ሩካቤ ስጋ መፈጸም ይችላሉ። ማክሰኞ ቅዱስ ቁርባን ከተቀበሉ ማክሰኞና ረቡዕን ውለው ሐሙስ ሩካቤ ስጋ መፈጸም ይችላሉ። ቅዱስ ቁርባን ተቀብለን ከሁለት ቀን በኋላ ሩካቤ ስጋ እንድንፈጽም የታዘዝነው ወይም ለኛ ስርዓትና ቀኖና ሆኖ የተሰራልን በዘፈቀደ ሳይሆን መጽሐፍ ቅዱስን መሰረት በማድረግ ነው። ይህ ስርዓት ካህኑ ቅዱስ ዘካርያስን አብነት ተደርጎ ነው የተሰራልን። ምክንያቱም ካህኑ ቅዱስ ዘካርያስ የብሉይ ኪዳን ማካተቻ የሐዲስ ኪዳን መባቻ ካህን ነውና
ካህኑ ቅዱስ ዘካርያስ በቤተ መቅደስ እያገለገለ ሳለ መልአኩ ቅዱስ ገብርኤል የቅዱስ ዮሐንስን የመወለድ ብስራት ነግሮት ነበር። ይህንን ታላቅ ብስራትና ደስታ የሰማው ቅዱስ ዘካርያስ ዕለቱን ወደ ቤቱ ቢሄድም ዕለቱን ከቅድስት ኤልሳቤጥ ጋራ ሩካቤ ሥጋ አልፈጸመም። ከሁለት ቀን በኋላ ነው በግብር ያወቃት። ይህም የሆነው በቤተ መቅደስ ዕጣን አጥኖ አሳርጎ ስለነበር ስለ ክብረ ዕጣን ብሎ ፈጣሪው እንደገለጸለት 2 ቀን ከሩካቤ ሥጋ ተቆጥቧል። ወዳጆቼ ቅዱስ ዘካርያስ ልጅ በማጣት ለዘመናት በሐዘን የኖረ ሰው ነው። ስለዚህ እንዲህ ባዘነበትና ተስፋው በተሟጠጠበት ጊዜ ቅዱስ ገብርኤል ቤተ መቅደስ በመምጣት የዮሐንስን መወለድ ሲነግረው በደስታና በችኮላ ዕለቱን ኤልሳቤጥን በግብር ባወቃት ነበር። ግን ይህንን አላደረገም። እግዚአብሔር ባወቀ ለ2 ቀን ከሕጋዊ ሩካቤ ሥጋ ተቆጠበ እንጂ። ካህኑ ቅዱስ ዘካርያስ በቤተ መቅደስ ስላጠነው ስለ ክብረ ዕጣን ብሎ 2 ቀን ከሩካቤ ሥጋ ተከልክሎ እንደቆየ እኛም በቤተ መቅደስ ስለሚሰዋው አማናዊው ቅዱስ ቁርባን ክብርና ስለ ክብረ መንፈስ ቅዱስ ብለን ከቆረብን በኋላ 2 ቀን እንቆያለን። መጽሐፍ ቅዱስ በሉቃስ ወንጌል በምዕራፍ 1 ቁጥር 23 እስከ 24 ላይ የካህኑን የቅዱስ ዘካርያስን ነገረ ሩካቤ ሲናገር የማገልገሉ ወራት ሲፈጸም ወደ ቤቱ ሄደ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች ይለናል። 2ቱን ቀን ወራት በማለት ገልጾታል። ይህም የሆነው የሚጸነሰው ሩካቤ ሥጋ በተፈጸመበት ዕለት ቢሆንም ጽንሱ የሚታወቀው ግን በወራት ስለሆነ ነው። ይህንን በሉቃስ ወንጌል በምዕራፍ 1 ቁጥር 24 ላይ የተጻፈውን በአንድምታ ወንጌል ወይም በትርጓሜ ወንጌል ላይ እንዲህ በማለት ተብራርቷል። ከ2 ቀን በኋላ ኤልሳቤጥ ጸነሰች። ስለ ክብረ ዕጣን 2 ቀን ኖሮ ወይም ቆይቶ ተገናኝቷታል። ዛሬም ሕጋውያን ስለ ሥጋውና ደሙ 2 ቀን ኖረው መገናኘት ይገባቸዋል በማለት ቀኑንና ምክንያቱን በግልጽ አስቀምጦልናል። ስለዚህ እኛ የቱንም ያህል የእግዚአብሔር ወዳጅና የበቃን ብንሆንም ከካህኑ ከቅዱስ ዘካርያስ አንበልጥምና አባታችን ቅዱስ ዘካርያስ ፈጽሞ የከበረበትና ቅዱስ ክቡር የሆነ ልጅ የወለደበትን የሩካቤ ሥርዓት ልንከተል ይገባናል። የእግዚአብሔር ረድኤትና በረከት የሚገኘው በመታዘዝ እንጂ ሕጉንና ቀኖናውን በመጠምዘዝ አይደለም። ስለዚህ ቅድስት ቤተክርስቲያናችን የካህኑን የቅዱስ ዘካርያስን መነሻ አድርጋ ያስተማረችንን ልንቀበልና ከእግዚአብሔር ዘንድም የተባረከ ዘርን ወይም ልጅን ልናፈራበት ይገባል። በዕብራውያን መልእክት በምዕራፍ 10 ቁጥር 30 ላይ በቀል የኔ ነው እኔ ብድራትን እመልሳለሁ ያለው ጌታችን በሥርዓት አልበኝነትና በቸልተኝነት እንዳይበቀለን ብሎም ስለ ድፍረታችን ብድራትን እንዳይከፍለን ተጠንቅቀን ቀኑን ጠብቀን ሩካቤ ሥጋ ልንፈጽም ይገባናል። በነገራችን ላይ ዛሬ የተባረኩ ልጆች የማንወልደው ክፉ መንፈስ የተጠናወታቸው ብዙ ችግር ያለባቸው ልጆች የምንወልደው ሥርዓት አልባ ሩካቤ ሥጋ እየፈጸምን ስለምንፈጽም ነው። ሥርዓት በሌለው ባልተባረከ ሩካቤ መቼም የተባረኩ ልጆች ወልዳለሁ ማለት ሞኝነት ነው። የእግዚአብሔርን ሕግ ስንጠብቅ ለእግዚአብሔር ሰማያዊ ሕግ ስንጠነቀቅ የምንወልዳቸው ልጆች የእግዚአብሔርን ሕግ የሚጠብቁ ለእግዚአብሔር ሕግ የሚጠነቀቁ ልጆች ይሆናሉ። የዘራነውን እንዳናጭድ ሁሉን ነገር በቤተ ክርስቲያን ሕግና በእግዚአብሔር መንገድ እናድርገው። እግዚአብሔር በኦሪት ዘሌዋውያን በምዕራፍ 20 ቁጥር 8 ላይ ሥርዓቴን ጠብቁ አድርጉትም እኔ የምቀድሳችሁ እግዚአብሔር ነኝ ብሎናል። ሥርዓቱን ስንጠብቅ ለሥርዓቱ ስንጠነቀቅ እንቀደሳለን። እግዚአብሔር የሚቀድሰን አድርጉ ያለንን ስናደርግ ነው። ስለዚህ ለመቀደስ አድርጉ ያለንን ማድረግ ይገባናል። ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 11 ቁጥር 33 ላይ እርስ በርሳችሁ ተጠባበቁ ብሎናልና እኛም ቀኑን ጠብቀን ተጠባብቀን ሕገ ቤተ ክርስቲያንን ሳናፈርስ ድንበር ሳንጥስ ደስታችንን መቋደስ እንችላለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረስ። አባታችን ቃሎት ያሰማልን። እኔ ይህን ነገር ሲናገሩ ስሰማ መጀመሪያ ላይ ያያችሁት ቪዲዮ አለ የለ ሆኖ የሆነ
ራሷን መሸጥ ማለት ነው። ምናልባት በእነዚህ አይነት መንገድ ስላልተወለድን ይሆናል ብላችሁ እስኪ አስቡ። የምሬን ነው የምላችሁ። ነውርን፣ ኃጢአትን፣ በደልን በአደባባይ ገልጾ ሌላውን መጥራት ማለት ነው። አስባችሁታል? ከባድ ነገር ነው። ያው ከሞላ ጎደል በሚቻለን አድርገን ባልተቻለን ደግሞ በምህረቱ በቸርነቱ እግዚአብሔር እንዲሁ ይቅር ይበላል። ይሄ ላገባችሁ ነው እንደዛም የምለው። ላላገባን ደግሞ ለወደፊቱ ሰንቅ ነው ማለት ነው። እንድንጠነቀቅ እንድናስተውል ይገባል ማለት ነው። ሜቢ ከብዙዎቻችን በጥቂቶቹ ምናልባት በቤተክርስቲያን እንኖር ይሆናል። ለእናንተ የሚሆን ቪዲዮ ነው ስላሰብኩ ነው ያመጣሁት ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንደተማራችሁበት፣ እንድትጽናናችሁበት፣ እንድትበረታቱበት፣ እንዳስተውላችሁበት ተስፋ አደርጋለሁኝ። በነዚህ አይነት ቪዲዮ መለሳለሁ። ከዛ ሰላም ቆዩ። የክርስቶስ ጸጋና ሰላም ይብዛላችሁ።